አቢሲኒያ ማን ነች? እርሷ የሺህ ዓመታት ስልጣኔ ነጻነት ባህልና ታሪክ የተሸከመች ኢትዮጵያ ነች። አምናና ዘንድሮ ግን ከሀገር ቋንቋ በለጠ። ከአርብቶ አደር ወደ ሆድ አደርነት ተለወጠ። ከሰውነት መንደርተኝነት ቀደመ። ከህሊና ጥቅም በለጠ። ከእውነት ይልቅ ወሬ ቀደመ። ከተግባር ይልቅ ቃል በዛ። ከጥበብ ይልቅ ጩኸት ተሰማ። ከእውቀት ይልቅ ድንቁርና መድረክ ያዘ። ከአንድነት ይልቅ መለያየት ተመረጠ። ከወንድማማችነት ይልቅ ጥርጣሬ ተስፋፋ። ከሰው ክብር ይልቅ መለያየት ተመዘነ። ከሀገር ፍቅር ይልቅ ጊዜያዊ ጥቅም ተፈለገ። ከአባቶች የተረከብነው ክብር ተረሳ። ከታሪክ የተማርነው ትምህርት ተዘነጋ። የፈረሶች ኮቴ የነጻነት ምልክት ሆኖ እያለ የመከፋፈል ድምፅ ከፍ አለ። የጎራዴ ክብር ተቀነሰ። የቃላት ጦርነት በዛ። የሥራ እጅ ተረሳ። የባዶ ቃል ተስፋ ተሰማ። የስምሽ ድምፅ በታሪክ ማዕከል ውስጥ ብቻ የሚጠራ የተራ ስም አይደለም። አንቺ የተራራ ምሽግ፣ የሥልጣን የመዝገብ፣ የነጻነት ውስታና የጥንታዊ ንግድ መንገድ ላይ የቆመ የታሪካዊ ምድር ነሽ። ከአፍሪካ ቀንድ ተነስተሽ ድምፅሽ ከቀይ ባህር ማዕከል ጋር ተቀላቅሎ ወደ አረብ ምድር፣ ወደ እስያ ገበያዎች፣ እስከ አውሮፓ መድረኮች ድረስ ነበር። አቢሲኒያ በተራራዎች ላይ የሚሰማው የፈረሶቿ ኮቴ የጀግንነት መዝሙር ነበር። ፈረሰኞቿ የሀገር ክብር ጠባቂዎች ነበሩ። በእጃቸው የያዙት ጦር የጥፋት ፍላጎት ሳይሆን የነጻነት ጋሻ ነበር። ጎራዴዋ ብረት ብቻ አልነበረም፣ የክብር ምልክት ነበር። ከአባቶች እጅ ወደ ልጆች የተላለፈው የመከታ ምልክት ነበረ። የአቢሲኒያ ጦር ብቻ ያላት ምድር አልነበረችም፣ ጥበብ የሚያነግስባት ምድር ነበረች። የአክሱም ሐውልቶች ዛሬም ዝም ብለው ይመሰክራሉ። ያለፈው ትውልድ በድንጋይ ላይ ምን ያህል ጥበብ እንደተወ ያሳያሉ። የላሊበላ ድንጋይ ዳግም እንዲህ ይላሉ፣ ሰው በእምነትና በጥበብ እንዲሁም በትጋት የማይቻል የሚመስለው ሊቻል ያደረገ ነው። አቢሲኒያ የንግድ መንገዶቿ የሩቅ ዓለምን ያገናኙ ነበር። ቀይ ባህር ለሷ የውሃ ወሰን ብቻ አልነበረም፣ የሀገሮች መገናኛ፣ የሀብት መንገድ፣ የስልጣኔ መስኮት ነበር። ከወደቦቿ የሚነሱ ነጋዴዎች ሕፃን ወርቅ፣ ቡና፣ ቅመምና ሌሎች ሀብቶችን ይዘው ወደ ሩቅ ምድሮች ይጓዙ ነበር። በአረብ ምድር ገበያዎች፣ በእስያ የንግድ መስመሮች፣ በአውሮፓ የታሪክ መዝገቦች ውስጥ የአቢሲኒያ ስም ይጠራ ነበር። አቢሲኒያ ገናናነትሽ በወርቅ ብቻ አልተመዘነም። በሰው ክብር፣ በቃል ኪዳን፣ በጀግንነት ጥበብ ተመዘነ። የእንግዳ አክብሮነትሽ፣ የቤተሰብ ክብር፣ የሕዝብ አንድነትሽ የሕይወት መሠረት ነበር። ያ ነበር አቢሲኒያ ከብዙ ምድሮች የሚለያት። ጦሯ ብቻ ሳይሆን ባህሏ፣ ጥበቧ፣ ንግዷና ነፃነቷ መንፈስ ነበር። ሰላማችሁ ይብዛ። ቴዎድሮስ ሽፈራው ነኝ።